እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለጥቅምት በዛቲ ዕለት ኮነ ሰማዕተ ቅዱስ ባኮስ ቢጹ ለቅዱስ ሰርጊስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጢያኮስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እሊህን ቅዱሳን ከሃዲው ንጉሥ መክስሚያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህም በኋላ ወደ ሶርያ አገር ወደ ንጉሥ አንጢያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው። ቅዱስ ባኮስን ግን ሰቅለው እንዲደበድቡት በአንገቱም ከባድ ደንጊያ አንጠልጥለው ከኤፍራጥስ ወንዝ ከባሕር እንዲጥሉት አዘዘ። ንጉሡም እንዳዘዘ እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ሥጋ ጠብቆ ወደ ወደብ አደረሰው። በዚያ ወደብ አቅራቢያም በገድል ተጠምደው የሚኖሩ የአንደኛው ስሙ ማማ የሁለተኛው ባባ የሚባሉ ባሕታውያን አሉ። ለእሊህ ወንድሞችም ከእግዚአብሔር የታዘዘ መልአክ ተገለጣላቸውና ሂደው የቅዱስ ባኮስን ሥጋ ወደ በዓታቸው እንዲወስዱ አዘዛቸው። በዚያንም ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባኮስንም ሥጋ አገኙ። በአጠገቡም አንድ ቀንና አንድ ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እነርሱም ከሰው ሥጋና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው። ሊያ ቅዱሳንም የቅዱስ ባኮስን ሥጋ ወሰዱ። በታላቅ ክብር እያመሰገኑ እስከ በዓታቸው አድርሰው በዚያ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለባኮስ መልዕልተ ዘባኑ ዘአርጋ መቅሰፍታተ ሕማም እንበለንት ጋ አንበሳ ወተኩላ ለባሕር ውስተ ድንጋጋ እፎ አቀቡ ሥጋው ወፎኑም መንጋን ዘለዘልፍ ሲሳየውም ሥጋ ሰላም ለክሙ ባባ ወማማ ለገነተ ጽጌ አይዋማ ዘቀበርክሙ ሥጋሁ ለባኮስ ሰማይ ተፌማ ጸልዩ ከመታሰሪ አመለተ ሕማም ወጻማ ምስለ ነፍስክሙ ነፍሴ ቀዊማ። በዚችም ቀን ከ72ቱ አርድእት አንዱ ሐዋርያ ቅዱስ አናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ አገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት በወንጌል ትምህርት በጠራው ጊዜ ሐዋርያ ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብሪል ወገኖች አስተማረ። ብዙዎች በሽተኞችን አዳናቸው። ብዙ ሰዎችንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህም በኋላ ስሙ ሉቅያኖስ የሚባል መኮንን ያዘው። በምድር ላይ ደሙ እንደ ውሃ እስከሚፈስ ድረስ ገረፈው። ጎኖቹንም በብረት በትሮች ሰነጣጠቀ። ደረቱን በእሳት መብራቶች አቃጠለ። ከዚህም በኋላ ከከተማ ውጭ አውጥተው በደንጋይ ወግሩት ዘንድ አዘዘ። በዚህም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለሐናንያ ለጳውሎስ መጥምቁ ወውስተ ሁልቁ አርድ ወሁልቁ እኩያ እምነ ክርስቶስ ዘርህቁ በበትረ ሐጺን ገበዋቲሁ ሰጠቁ ወበውግረተ እብን ካይ በኩለንታው ደመቁ። በዚችም ቀን ለከበሩ ሮማውያን ጻድቃን የጃንደረባው ዮሐንስና የገብረ ክርስቶስ መታሰቢያቸው ነው። ዳግመኛም በአንድነት ለነገሱ ለኢትዮጵያ ነገስታት ያለ ፈረቃ በፍቅር አንድነት በአክሱም ተቀምጠው ለገዙ ለአብርሃና ለአጽብሃ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለአብርሃ ወለአጽብሃ ዘነበሩ በመንግስት ሀቲን ዘይትፋቀሩ ለለትካት ሰብ በትእዛዘ ኦሪት ዘውሆሩ ተሰብከ በአፉሆሙ ለወንጌለ ክርስቶስ ነገሩ ወበነዋሞሙ ታንጸት ማይደሩ። ሰላም ለገብረ ክርስቶስ ዘተምህረ ጥበበ ወልሳነ ጽድቅ ዘነበበ አዲ እምኩሉ ለርሁባን አጽገበ ህየን ተጻመ ወተጋደ ለጹበ ምድረ ጽጌ ርሂበ ተወፈየ አስበ። ሰላም ለዝክረ ስምከ ጸዎ ዘቀደመ ለሐዋርያቲሁ ክርስቶስ አመሰመይወሙ ስመ በርተሎሜዎስ መዋኢ ምኩናን አለመ ሰብአ መሃልዎ እለ ወፈሩ ገዳመ በሰሚያ ስምከ መሐዊር እብነ ደብር ቆመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። በዚችም ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋር ሰማዕት በመሆን በከሃዲው
ንጉሥ በዲዮቅልጥያኖስ እጅ ተገደለ። በዚችም ቀን ደግሞ የእልፌዎስ ልጅ የሐዋርያው ያዕቆብ መታሰቢያው ነው። ዳግመኛም የአይድራዮስ የአዋርስ የሰማዕት አልድራክዎስና የአድሮኖስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ። ዛቅረብኩማ ሂሌታ ዘኪርያ ይላፈምን ለተጸምዱከ ዘልፈለላ አነብቶ ከዘንዴት መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላ ብኡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ትጉሃን ደላግላዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ተአምሬ ነው። ልዩ ሰማያዊ ምስጢር የተገለጸለት ዮሐንስ ለዚች ብላቴና በፍጥረት ሁሉ አንደበት ስሟ ከሚጠራበትና የልጇ ምስጋና ከሚደረግበት ቦታ ሁሉ በራ የምትደርስ ታላላቅ ረቂቃን መንፈሳውያን ክንፎች ያሏት ዳግመኛ እንደዚህ ተናገረላት። ይህችም ፀሐይን በመልበስ ብርሃንን በመጎናጸፍ ጨረቃን ከእግሯ በታች በመጫማት የከዋክብት አክሊል በራሷ ላይ በመቀዳጀት በዓለም ተገልጻ የታየችው በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ ያበራችላቸው እመቤታችን ድንግል ማርያም ናት። በለበሰችው የፀሐይ ብርሃንና ሙቀት በበደል ብርድ የተቆራመዱ ሙቀትን ሰጠቻቸው። ይህች ብላቴና ማለት እመቤታችን ድንግል ማርያም ንጽሐ ጠባይዋ ያላደፈባት በድንጋሌ ስጋ በድንጋሌ ነፍስ የጸናች ለዘላለሙ በማያልፍ መንፈሳዊ ጌጥ የተሸለመች ናትና የንጽሐ ባህሪ የሽልማቷ ጌጥ በሰውና በመላእክት ዘንድ ተነግሮ የማያልቅ ነው። የሽልማቷ ጌጥ እንደዚህ ዓለም የወርቅ የእንቁ ጌጥ አይደለም። ክብሯም ከተወለደችበት ጊዜ ጀምሮ ከዚህ ዓለም ክብር ፈጽሞ የተለየ ነው። ሽልማቷም ስጋዊ ፈቃድን ደስ የሚያሰኝ ወይም ስጋዊ ትምክህትን የሚያሳድር እንደ እስራኤል ልጆች የወርቅ የአንገት ሐብል ወይም የእንቁ ፈርጥ ያለበት የወርቅ ልብስ በእጅ የሚጠልቅ የወርቅ ማርዳ የወርቅ ቀለበት ወይም መሸቢያ ዝናር ልዩ ልዩ መዓዛ ያለው ሽቶ በጠቅላላው ማንኛውም የዚህን ዓለም ጌጥ የተሸለመ አይደለም። ዳግመኛም ከቴርጋግ ቤት በወርቅ ሸፍነው ፈረሶችና በቅሎች ሰረገላዎችን ያመጡላት ያቀርቡላት ዘንድ አይደለም። እሷም አልወደደችም። ማርያም ግን ከዚህ ዓለም ክብር ከደስታዋና ከስጋዊ ፈቃድ ሁሉ ፈጽማ የራቀች የተለየች ናት። በስጋዋ ወይም በሐሳቧ ውስጥ ከቶ ክፉ ሐሳብ ገብቶ አያውቅም። መንፈስ ቅዱስ ፈጽሞ ከእርሷ የተለየ ጊዜ የለም። ንጽሐ ድንግል ናት እያልን እናገራለን። ከንጹሐን መላእክት ቢሆን ከሰው ወገን ከጻድቃን ሐሳብም ቢሆን ከሐልዮ ከገቢር ሁሉ በአፋ የእመቤታችን ንጻ ባህሪ የሚተካከላት የለም። እመቤታችን ቅድስት ድንግል ማርያም በድንጋሌ ስጋ በድንጋሌ ነፍስ ጸንቶ የኖረ የለም። አስቀድሞ ለአባቷ ለአዳምና ለእናቷ ለሔዋን በሰጣቸው ተስፋ መሰረት ዓለሙን ሁሉ ለማዳን ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ ወዶ ንጽሐ ጠባዩን አይቶ እርሱ እግዚአብሔር መርጧታልና ከሰው ልጅ ፍጥረት ሁሉ ይልቅ እመቤታችን ከእናቷ ማኅፀን መርጦ ለፍጥረት ከሚሰጠው ንጻ ባህሪ ከፍ አድርጎ ፍጹም የሆነ ንጻ ባህሪ አደላት። ስለዚህም ከእርሷ ከእመቤታችን በነሳው ስጋ እኛን ወገኖች ጎበኘን ይቅር ይለን ዘንድ ይህች ንጽሐ ድንግል የሰጠን እግዚአብሔር እናመሰግነዋለን። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። እኛ ስናንኮራፋ በማህሌት እግሮቻቸው የሚንቀጠቀጡ አሉ። እኛ ስንጠግብ የሚራቡ አሉ ለኛ ብለው። መቼም መነኩሴ ብዙ ሀብት ንብረት የለውም ነበረ በምክንያት ነው። ላባቸውን ብቻ ሳይሆን ደማቸውንም የሚያፈሱላት ልጆች እንዳሉ ታይቷል አልታየም? ለካ ዛሬ ቤተ ክርስቲያን ሰው አላት ያስብልም ያስደንቅ። ለካ ጉባኤው ለከንቱ አይደለም። ለካ ቅዳሴው ፍሬ አለ። ስንት ሰው አቅፋችኋል ወይስ ስንት ሰው አንቃችኋልና? ስንት ሰው ሸፍናችኋል ወይስ ስንት ሰው ገልጣችኋል? ስንት ሰው ከእሳት አውጥታችኋል ወይስ ስንት ሰው ወደ እሳት ከታችኋል? የስንት ሰው አውርታችኋል ወይስ የስንት ሰው ዝም ብላችኋል? ዝም ብላችኋል። በስንት ቅዱሳን ተሸፍነናል መሰላችሁ? ጄሮም የተባለ የቤተ ክርስቲያናችን ሊቅ የመጻሕፍት ተርጓሚ ነው።
የትንቢተ ኢሳይያስን መጽሐፍ ተረጎመና የትርጉሙን ሥራ እንደጨረሰ ለበዓለ ልደት ይህንን ስጦታ ለእግዚአብሔር እሰጣለሁ ብሎ ስለተሳለና እግዚአብሔርም ይህን አሳካለትና አንድ ዋሻ ውስጥ ሱባኤ ያዘ እና ልክ በዓለ ልደት ሲደርስ ይህንን የትርጉም ሥራውን አጠናቆ ስጦታ ሊሰጠው ለጌታችን ወደደ እና ክብር ይግባውና የስም አጠራሩ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ለበዓለ ልደት ሱባኤ እንደያዘ ተገለጸለት እና በጣም ደስ አለው ጄሮ። ምክንያቱም ሊሰጠው ስለወደደ፣ በጣም ስለጓጓ፣ ብዙ ስለደከመበት እና በኋላ ሲገለጥለት በጣም ደስ ብሎት ጌታ ሆይ ስጦታ አዘጋጅቼልሃለሁ፣ አንተን እጠብቃለሁ እስክትቀበለኝ ይለዋል። ጌታችንም ምንድን ያዘጋጀህልኝ? ምንድነው የምትሰጠኝ? ይለዋል። እንዴ የደከምኩበትን የለፋሁበትን ጊዜን ያባከንኩበትን ጉልበቴን የጨረስኩበትን ዓይኔን የሞጨሞጭኩበትን መጽሐፌን ነው፣ አይ ትርጓሜ መጽሐፌን ነው የምሰጥህ ይለዋል። አይ እሱንማ አልቀበልህም፣ ሌላ ስጦታ እፈልጋለሁ ይለዋል። በጣም ይደነግጣል፣ ይጨነቃል። ከዚህ የበለጠ ምን ስጦታ አለ? ከመተርጎም የበለጠ፣ ከማመስተር የበለጠ፣ ከመራቀቅ የበለጠ፣ ከማስተማር የበለጠ፣ ከመስበክ የበለጠ ምን ስጦታ አለ? ይሄንንማ ካልወሰድከው ይልና ትንሽ አሰብ ያደርግና በቃ ሱባኤን፣ ጸሎቴን፣ አንተን መፈለጌን፣ ትጋቴን፣ መውጣት መውረዴን፣ ዋሻ መቀመጤን በቃ እሱን ውሰደው፣ እሱን ልስጥ አለው ይላል ጌታችን። አሁን ከዚህ የበለጠ አለ እንግዲህ? ይቀበለው አይቀበለው? ይቀበለው አይቀበለው? መቼም አይቀበለው አትሉም እናንተ አይደል? ጌታችን ግን ምን እንዳለው ታውቃላችሁ? ይሄንንም አልቀበልህም አለው እና ከጸሎት በላይ ምን ሊቀበለው ይችላል? እምቢ አለው። ይሄንንም አልቀበልህም አለው። በጣም አዘነ፣ ተከዘ፣ አንገቱን አቀረቀረ። ጌታችን ተናገረ። ምን አለው? ጄሮም አሁን እኔ አንተ እንድትሰጠኝ የምፈልገው ትርጓሜህ፣ መጽሐፍህ፣ ጉልበትህ፣ ጊዜህ፣ ገንዘብህን አይደለም አሁን እንድትሰጠኝ የምፈልገው እና ምን ልስጥህ አለው። እሺ አሁን ከዚህ በላይ ምን ይስጠው? እስኪ እናንተ ገምቱ። ነው ላስጨነቃችሁ ፈልጌ አይደለም፣ ይቅር በሉኝ። እስኪ ገምቱ ምን ይስጠው? እንዴ ራሱን ከመስጠት በላይ ምን አለው? እንዴ ጊዜውን መስጠት ራሱን መስጠት ነው። ያው እኮ ነው። ጉልበቱን ሰጠው፣ ጾሙን ሰጠው፣ ጸሎቱን ሰጠው፣ መጽሐፉን ሰጠው። ከዚህ በላይ ምን አለው? አንድ ነገር ግን ይቀርሃል፣ እሱን ስጠኝ አለው። ምን ልስጥህ አለው? ኃጢአትህን ስጠኝ። እየሰማችሁ ምንህን ስጠኝ? አሁን ድካምህን፣ በደልህን እሱን ስጠኝ፣ እሱን ተውልኝ። አንተ ይህን የሰጠኸኝ ዕለት ለልደቴ ትልቅ ስጦታ ሰጠኸኝ ማለት ነው አለ። ስንት ሺህ ብር ይስጠዋል? እንዳታወርዱኝ ብቻ እዚህ እንዳታባሩኝ፣ ገንዘብ ልናሰጥ አስመጥተን ኃጢአት ይላል እንዴ እንዳታስቡ። እየሰማችሁ እግዚአብሔር ከኛ ከሁላችንም ስጦታ ስጡት ብትባሉ እየሰጣችሁ ነው። እሰይ እናንተ ይህን ታደርጋላችሁ። የኢትዮጵያ ኦርቶዶክስ ምዕመናን እንኳን ብር ራሳችሁን ትሰጣላችሁ። አይተን የለም እንኳን ምንጣፍ ማነጠፍ እነሱ የሚነጠፉላት ልጆች እንዳሉ እኮ አሳይተናል። አላሳየንም? አሳይተዋል? አላሳዩም? እኔን እንኳን አልጨምርም። ታይቷል? አልታየም?
ላባቸውን ብቻ ሳይሆን ደማቸውንም የሚያፈሱላት ልጆች እንዳሉ ታይቷል አልታየም? ታይቷል አልታየም? ታይቷል። በዚያ ሰሞን በነበረን መከራ የእውነት ታሪክ ልንገራችሁ። ባልና ሚስት እኔ ነኝ ቀድሜ የምሞተው፣ እኔ ነኝ የምሰለፈው፣ አንቺ ለልጆቹ ቆይ፣ አይ አንተ ነህ እንጂ የምትቆየው። ይሄ ተረት ይመስላል። እንደውም አንደኞቹ የሰማሁት ልጆቻቸውን አያታቸው ጋር ላኩ። ምን ብለው? እኛ ምን እንሆን ብለው። እንዴት ይደንቃል! ለካ ወንጌል ፍሬ ያለው፣ ለካ ዛሬ ቤተ ክርስቲያን ሰው አላት። ያስብልም ያስደንቅ። ለካ ጉባኤው ለከንቱ አይደለም። ለካ ቅዳሴው ፍሬ ያለው፣ ለካ ገዳማቱ ሰው እየሰሩ ነው። ለካ መምህራኑ ፍሬ እያፈሩ። በቃ እኛ ለሃይማኖታችን አሉ። አሁን ገንዘባችሁን አይደለም ምን ጠይቃችሁ እናንተ። ጄሮምን ጌታችን የጠየቀው ጥያቄ ምንን ስጠኝ? አሁን እግዚአብሔር በዚህ ዘመን ከኛ የሚፈልገው እሱ። እየሰማችሁ ይሄ ነው። በጣም ብዙ ነገር ማሰተነዋል። አሁን የደበቅነው፣ አሁን የሰወርነው፣ አሁን የሸሸግነው፣ አሁን ያልሰጠነው፣ አሁን የሰሰትነው ኃጢአታችንን መናዘዝና ንስሐ መግባት ብቻ። እሱ ሲሆን ይስተካከላል ወገኖች። አባ መቃርዮስ ያለውን አልሰማችሁም? ያንን ምስኪን በኃጢአት የወደቀ መነኮስ ወድቆ ሲያበቃ የድፍረቱ ድፍረት ገዳሙ ድረስ ሴት ይዞ መጣ። ጓደኞቹ መነኮሳት ይባስ ብሎ ቤት ገዳም ይዞ ለመጣሉት መቃርዮስ አረገው ማለት እንደሚያረገው እያወቀ እኮ ነው። ተወራረደበት። አድርጎታል ስንል አረገው። ይሁላችሁ ሲበቁ እኮ እንደዚህ ነው። ሸፋኞች ናቸው፣ ገላጮች አይደሉ። ናና ሳያሉት የሰውየው ባዕት ሴትዮዋ ስትገባ በአይናቸው በብረት እኮ አይተዋል። ከዛ እነሱ እያደቡ ቀስ ብለው መሰስ እያሉ ምን ሊያረጉት ያዝነ ብለው ሊያዋርዱት እኮ ነው፣ ሊያሳፍሩት እኮ ነው። መቃርዮስስ ኮቴውን እያሰማ ጮክ ብሎ እያወራ ሄድላቸው። መቃርዮስ ምን እያደረገ ይመስላችኋል? እንዲሰማ እኮ ነው። ከዛስ እንዲዘጋጅ እኮ ነው። እነዛ ለማዋረድ፣ ይሄስ ለመጠበቅ ለማዳን። እናንተ ኦርቶዶክሳውያን ስንት ሰው አሳፍራችኋል? ወይስ ስንት ሰው አቀንታችኋል? ሰብራችኋል? ጠግናችኋል? ሸፍናችኋል? ገልጣችኋል? አዋርዳችኋል? አክብራችኋል? የወደቀ አንስታችኋል? ወይስ ገፍትራችሁ ጥላችኋል? ሚስቶች ሆይ የባሎቻችሁን ጥቂት አመል ሸፍናችሁ ነው የምትኖሩት። ባሎች ሆይ የሚስቶቻችሁን ድካም ትንሽ እንኳን ሸፍና ነው። አየር ላይ አሁን አታዩትም? የመገላለጥ ዘመን ሆኗል እኮ፣ የመወራረድ። ሰው ቀስ እያለ በድብቅ እየቀረጸ ነውር ለአንድ ቀን ያስቀምጣል። ይሄ በብሔራዊ እስከ ቤተ መንግስት ይደርሳል። የሰውን ጉስቁልና፣ የሰውን ድካም፣ የሰውን ኃጢአት፣ የሰውን ውድቀት እያጠራቀሙ ብላክ ሜይል እያደረጉ ሰው። እኛም እንደዚህ እኮ ነው። እንዴት እናውቃታለን እኮ እሷን። 3ኛ ክፍል እንኳን እያለች 3ኛ ሲ እያለች ላጲስ እኮ ትበላብኝ ነበር። አሁን የ3ኛ ሲ ክፍል ላጲስ መብላት እግዚአብሔር ያሳያችሁ። አጠራቅምን። ስንት ሰው አቅፋችኋል ወይስ ስንት ሰው አንቃችኋል? እናንተ ስንት ሰው ሸፍናችኋል ወይስ ስንት ሰው ገልጣችኋል? ስንት ሰው ከእሳት አውጥታችኋል ወይስ ስንት ሰው ወደ እሳት ከታችኋል? የስንት ሰው አውርታችኋል ወይስ የስንት ሰው ዝም ብላችኋል? ዝም ብላችኋል። እኛ እኮ እንዳትነግር ብሎ ይኔ ነገረኝ። አደራ ለማንም እንዳትነግር። እኔ ደግሞ እንዳትነግር ብሎ እኮ ነው ነገረኝ። አደራ ለማንም እንዳትነግሪ። ለሷ እንዳትነግሩና እንዳትነግሪ ደስ አይልም።
ፍቅር የኃጢአትን ብዛት ይሸፍናል ይላል ወንጌል። ክርስትና መሸፈን እየሰማችሁ ይሄ ክርስትና መግለጥ አይደለም መሰወር። ክርስትና ማብቃት ነው ወገኖቼ። ስንት ጊዜ ታግሳችኋቸዋል ሰራተኞቻችሁ? ስንት ጊዜ ታግሳችኋቸዋል ልጆቻችሁ? ስንት ጊዜ ታግሳችኋቸዋል ሚስቶቻችሁ? አባ መቃርዮስ መሸፈን ያዘው። እነዛስ ማስደንገጥ፣ ማሳቀቅ፣ ማነቅ፣ ጉድ ማፍላት ነው። ጉዱን እናፈላዋለን ያሉት። ስንት ሰው ጉድ አፍልታችሁ እጅ ከፍንጅ ይዛችሁ ይሆን? ኮቴውን እያሰማ ሲሄድላችሁ አዝሯችሁ አጠር አድርጓለሁ። ልጁ ሰማና መነኩሴው ሰማና ሴትዮይቱን ሳጠራ ውስጥ ደበቃት። መቼም መነኩሴ ብዙ ሀብት ንብረት የለውም ነበረ በምክንያት ግብት ሲሉ ድንገት የለች። አይተናል በዓይናችን የት ሄደች በሉ ፈልጉ አላቸው። አባ መቃርዮስ እጅግ የበቃባት ነው። በቀጥታ ሄደና ሴትዮይቱ የተሰወረችበት ሳጠራ ላይ ምን አለላችሁ? ቁጭ። መሸፈንማ እንዲህ ነው እናቴ። አቤት ታድላችሁ ሸፋኞች ካላችሁ። ቁጭ አለ። ፈልገው አጧት። ደፍረው ግን ያና በምን ታላቅ ቅዱስ ተነሳ እዚህ ውስጥ ናት ያለችው ብለው ሊፈልጓት ይደፍራሉ? ነውር ነው? ነውር አይደለም? በጣም ነውር ነው። እንዴት አድርገው እያጉረመረሟት አጧት። ለካ ቅዱሱ ሸፍኗት። በስንት ቅዱሳን ተሸፍነናል መሰላችሁ? እኔ አንድ ልጅ ነግሮኛል። በረሃ ያሉት እየተናነቁ ነው ይላል። በጸሎት እየተናነቁ ያሉ እንዳሉ ታውቃላችሁ። ሴጣን ላጥፋ፣ እነሱ ደግሞ አትችልም። ስንት ታስሮልናል መሰላችሁ? ስንት እየወረደ የተመለሰው እኮ በሚያለቅሱልን ሰዎች እኮ ናቸው። እኛ ስንተኛ ሳያንኮራፉ፣ እኛ ስናንኮራፋ እነሱ በጸሎት የሚለፉ ስላሉ እኮ ነው የቆምነው። እኛ ደንገል ትራስ ከማለዳፎን ስናመራርጥ እነሱ እኮ በድንጋይ የሚንተራሱ ሰዎች እኮ ናቸው። የነሱ ድካም ነው እኛን ያቆመን። ይሄን በእርግጠኝነት ነው የምንናገር። አሉ እንደ እሳት ቅጥር የሚጠብቁን አሉ። እኛ ስናንኮራፋ በማህሌት እግሮቻቸው የሚንቀጠቀጡ አሉ። እኛ ስንጠግብ የሚራቡ አሉ ለኛ ብለው። ያለፈው ሰሞን የነበረብን መከራ ጊዜ አንድ አባት ከትልቅ ገዳም ነው የመጡት። 50 ዓመት ሙሉ እዛ ገዳም ተጋድለዋል። 5 ዓመት ደብረ ሊባኖስ ተጋድለዋል። 55 ዓመት በመጋደል አሁን 80 ምናምን ዓመት ሆኗቸው። እንዴት መጡ አባ ይሏቸዋል የቅርባቸው ሰዎች። ምን ላርግ? የአዲስ አበባ ሰዎች በእሳት ሲበሉ፣ የአዲስ አበባ ሰዎች በጥይት ሲሞቱ እኔ ቀድሜ ካልሞትኩማ ምን ሰው ነኝ ብዬ ነው የመጣሁት አሉ። ሽማግሌ እኮ ናቸው። 85 አብረው ሊሞቱ የሚዘጋጁ ሰዎች አሉ። ቀድመው የሚሞቱ አሉ። እናንተ እሱን ነው አሁን እየሰራችሁ ያላችሁት። መቃርዮስ እንደዚህ ካስወጣ በኋላ ግን ምን እንዳለ ታውቃላችሁ? እንዲህ አላት። ምን አለው ለመነኩሴው? ሁሉንም ካባረረ በኋላ አንድ አስደናቂ ቃል ነገረው። ምን አለው? ልጄ ሆይ አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል። አንተ ግን ብትሰውረው አለው ሳጠራውን እያመለከተው እግዚአብሔር ኃጢአትህን ምን ያደርግብሃል? ይገልጥብሃል አለውና ወጣ። ከዚህ ቃል ፊት እንዴት የሚሰብር እንደሆነ ተመልከቱ። አያችሁ? እጅ ከፍንጅ ከመያዝ በላይ ነፍሱን ያዛት። ይቅዱስ ተንበረከከ፣ አለቀሰ፣ አስወጣት። እሱ ተመለሰ። እግዚአብሔር ይገልጠዋል። እኛ ከሰወር ነው፣ እኛ ከገለጥ ነው ግን እግዚአብሔር ምን ያደርገዋል? ይሰውርልናል። ሕፃናት ልጆቻችንን እኔ ይደንቀኛል። ተደበቁ ስንላቸው ምን የሚያረጉ ይመስሏችኋል? እኔ ልጅ አለች፣ ሕፃን ልጅ ተደበቂ ስንላት እጇን ታመጣና አይኗ ላይ ታረግና በሷ ቤት ምን ሆኗል? ቆይ ተደብቃለች አልተደበቀችም? አትናገሩም እንዴ? ተደብቃለችም አልተደበቀችም? ተደብቃለች በሷ ቤት፣ አልተደበቀችም በእኛ ፊት። እንደዚህ እኮ ነው አሁን እየተደባበቅን ያለ ነው።
እግዚአብሔር ማየቱ ላይቀር እኛ እስከ መቼ እየተሰወርን እንኖራለን? ኃጢአታችንን አንሰጠው። ይሄ የምትሰጡት ሁሉ እኮ እሱ የሚፈልገው ዋናው ጉዳይ ግን እሱ ነው። ወገኖቼ በእግዚአብሔር በዓይኖቹ ፊት የተገለጠውን ምን ብትሰውረው አያሳፍርም? በዓይኖቹ ፊት የተገለጠውን ሁሉ ነገር በሱ ፊት እኮ የተራቆተና የተገለጠ ነው። መነጽር ብትሰኩ፣ ጺም ብታሳድጉ፣ መጋረጃ ብትዘጉ፣ መብራት ብታጠፉ፣ በጨለማ በሰዋራ ስፍራ ብትሰሩ፣ ሰው ባያችሁ፣ ከፈለጋችሁ ዱባይ ሄዳችሁ ብታመነዝሩ እግዚአብሔር ያያል አያይ? ጨለማ ይጋርደዋል፣ ስፍራ ይጠባዋል። እንኳን በእግዚአብሔር ፊት በኢንሳ ፊት አይደለን እንዴ? ሁላችን ኢንሳ ነው የሚባለው የመረጃና ደህንነት። በቀደም እዚህ ሳይንስ ሙዚየም ልጎብኝ ገብቼላችሁ እና ላሳያለኝ ግልጥ ሲያደርገው የሆነ ነገር ሲነካ በኮምፒውተሩ ላይ ስክሪኑ ላይ ምን እንደወጣ ታውቃላችሁ? ፒያሳና 4 ኪሎ እርቃኑን። ይሄ ምንድነው ነው አሉ? ይሄው ፒያሳ ነው፣ እያየነው ነው ፒያሳ። እንኳን በእግዚአብሔር ፊት ለካ በኢንሳ ፊት የተራቆትኩ ነኝ ብዬ አሁን ስትር ብዬ የሚሄደው እናንተና ፍሬ መሰላችሁ? በካሜራ እይታ ውስጥ ኖት እንዳይረሱ እና ታዲያ ከፊት ወዴት እሸሻለሁ ብለን ኃጢአታችንን እንስጠው እንጂ እንዴት እንሰውረዋለን? ወገኖቼ ዳዊትን ምን እንዳለው አታስታውሱ? አንተ በስውር አድርገዋል፣ እኔ ግን በእስራኤል ሁሉ ፊትና በፀሐይ ፊት አደርግብሃለሁ አለው። በፀሐይ ፊት ቢደረግ ይሻላችኋል ወይስ በስውር? እግዚአብሔር በስውር ቢቀጣን ይሻላል በአደባባይ? ወገኖቼ አሁን በአንድ ካህን ፊት ኃጢአታችንን ለእግዚአብሔር ካልሰጠነው እግዚአብሔር በዕለተ ምጽአት በአደባባይ መግለጡ ይቀራል አይቀርም? አረ ይቀራል። ንስሐ ከገባን ነው የሚቀረው። እናንተ አይገልጠውም? ይገልጠዋል። በምትወዷቸው በቅዱሳን ፊት ከሚገለጥ በአንድ ካህን ፊት ቢገለጥ አይሻል? ቆይ የሚያስፈራው የእግዚአብሔር ፊት ነው የሚያስፈራው? የካህኑ ፊት ነው የሚያስፈራው? የማን ፊት ያስፈራል? እንደው ቢያስፈራ የወንድም የካህኑ ፊት በላይ የልዑል እግዚአብሔር ፊት እንደው ቢፋጅ እሳት የሆነው የካህኑ ፊት ወይስ የእግዚአብሔር ፊት? በሚባላው በእግዚአብሔር እሳት ፊት ከመቆማችን በፊት ዛሬ ካህኑ ፊት ቢያስፈራን አይሻልም? በዚያ በመላእክት ጉባኤ ፊት በሚካኤል በቅዱስ ሚካኤል ፊት ባሳደገኝ ሚካኤል ፊት ከምንዋረድ ብዙዎች ቤተክርስቲያንን እያፈረሱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ቤተክርስቲያን በማነጽ ጊዜ አሁን ዛሬ ብቻ እንደ ይቅርታ አድርጉልኝ፣ ዛሬ ብቻ 6-7 ቦታ ቤተክርስቲያን የሚሰሩ ሰዎች ተሰብስበዋል። እየሰማችሁኝ ነው? አንድ ሲያፈርሱ 10 የሚሰሩ ልጆች እንዳሉ እያየን ነው። እየሰማችሁኝ ነው? 10 የሆኑ ሰዎች ጠዋት ላይ አንድ የሆነ ማህበር 9 ቤተክርስቲያን ሰርተዋል። አስደንቀውኛል። እንዳይፈርሱ እንሰራለን፣ ከፈረሱ በኋላ እናቆማለን። እዚያ ውስጥ ደግሞ 2ቱን ጡቶች የአብነት ትምህርት ቤትና ገዳማትን ተክላለን። ያቆየን እግዚአብሔር ይስጥልን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዛ አበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባለሃንም ኩሉ እኩይ እስመዚያ ከይ እቲ መንግስት ኃይሎ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል
የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን